አቶ ጌታቸው ረዳ በአጭር ጊዜ ውስጥ መቀሌን እንቆጣጠራለን አሉ። ሎሚ ከም አምባሳደር ግንዛበት አና ሆስፒታል ሳሉቴ ነዛ ኃላፊነት ይቀበል አው ቅድሚኩም ሙቃም አዊ ክብርን አዊ ሐጎስን ይስማል። ከፋራ ማራፍ ፋኖ ጋር ሆናችሁ ወደዛ ሄዱ ነው። ምክንያቱም ከኤርትራ ድንበር በተቻለ መጠን ማራቅ አለበት እና የከፍተኛ ባለስልጣናት ልጆች በዚህ አጋጣሚ መረጃ ብልጽግናቸው የነገሩን የኢትዮጵያ ብልጽግና ከፍተኛ ባለስልጣናት በውጭ ሀገር የሚኖሩ ቤተሰቦቻቸው ወደ ሀገር ጥሯቸው ተብሏል። ሰላም አለይኩ አቤቲ ናይት ቻናል ቤተሰይ ሃሜን ይኹም ደህና ዲኹም ለማዕድማ ሃምተል መደማት ወቅታዊና ትግራ ነገር ታይታይኒ ሓደ ነገር ሕዘርኩም መጽነ ይኹ ዝዛራቅ ፍለ ሓደ ሻውን ኩማ ላይክ እና ሳብስክራይብ ነገርኩም ናይት ቻናል ቤተሰይ ትኾን ተለዎም ከዚ ላ ቪዲዮ መለስ ዳመስተይዚ እኔ ለደላይ እኔ አቶ ጌታቸው ረዳ በአጭር ጊዜ ውስጥ መቀሌን እንቆጣጠራለን አሉ። በሰሜን ኢትዮጵያ የፖለቲካ ትኩሳት ብዙዎችን ወደ ዳግማዊ ጦርነት እንዳያስገባ እየተሰጋ ይገኛል። አቶ ጌታቸው ረዳ የትግራይ ሰላምና ለውጥ ምክር ቤት በሚል በአዲስ አበባ በተመሰረተው ቡድን ወቅት ያደረጉት ንግግር ወደ መቀሌ መመለሳቸው የማይቀርና የቅርብ ጊዜ ጉዳይ መሆኑን በልበ ሙሉነት ተናግረዋል። እርሳቸው በንግግራቸው መሃል በአጭር ጊዜ ውስጥ ወደ መቀሌ እንደምንገባ በውስጤ ምንም አይነት ጥርጣሬ የለኝም በማለት የለውጥ ኃይል ሲሉ የጣሩትን ስብስብ በቅርቡ ዋና ከተማዋን መልሶ ለመቆጣጠር በቁርጠኝነት እየሰራ መሆኑን በይፋ አውጀዋል። እናንተ ስለ ጉዳዩ ምን ትላላችሁ? ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። ለቀጣይ ቪዲዮ መለስ ከዚ እኔ ዓወት ኪዳነ ማርያም አውቼ ከም ሓድሽ አምባሳደርና ነዚ ክቡር ሓላፍነት ስለዝተቀበልካ ካብ ልቢ ይመስገን። ዓወት ዋና ናትና ሕርያ ክንገብሮ ዘገደደና እቶም ዘመሓላልፎም መልእኽትታት ኣብቲ ማሕበረሰብ ዘለዎ ቅቡልነት እቶም መልእኽትታት ደሞ ብዋዛ ቁም ነገር እና ብስሬስ መልእኽትታት ናገበረ ዘመሓላልፍና በዚ ምክንያት ንሕና እውን ምስ ነዚ ዕለት እዚ ንምብቃዕ ስለዝበፅሕና በጣም ኢና ነመስግን። ሎሚ ከም አምባሳደር ግንዛበት አና ሆስፒታል ሳሉቴ ነዛ ኃላፊነት ይቀበል አው ቅድሚኩም ሙቃም አዊ ክብርን አዊ ሐጎስን ይስማል። በጣም ድማ ይመስገን። ኣብዚ ሕዚ እዋን ኣብ ዓለምና ሓበሬታ ኣብ ኩሉ ቦታ ተበጻሒ ኮይነሎ ይኹን እምበር ኩሉ ሓበሬታ ቁኑዕ ኣይኮነን። ኣብ ማሕበራዊ ሚድያ ሳይንሳዊ መረዳእታ ዘይብሉ ምኽርታት ጥዕና ብዙሕ ግዜ ንሪና እዚ ድማ ደቂ ሰባት ንጥዕኖም ኣብ ዝገብርዎ ምንቅስቃስ ዝወሰኑ ውሳነታት አሉታዊ ግደን ናምፀ ይርከብ። ስለዚ እዚ ሎሚ ንጅምሮ ዘለና ሓቢርካ ናይ ምስራሕ ሽርክና ኣዝዩ ኣገዳሲ እዩ። ሰብ ሞያ ጥዕና ናይ ሚድያ ኣካላትን ብሓባር ክሰርሑ ከለዉ ሓካይም ክኢላታት ጥዕናን ፍልጠትን ሞያን ኣለዎም። ተፅዕኖ ፈጠርቲ ሰብ ሚድያ ድማ ነቲ ፍልጠት ብቐሊሉ ናብ ህዝቢ ናይ ምብፃሕ ክእለት ኣለዎም። እዞም ክልተ ሓይልታት ክወሃዱ ከለዉ ማሕበረሰብ ንጥዕኑ ዝምልከት ቁኑዕ ውሳነታት ክወስድ ክንሕግዞ ንኽእል ኢና። ከም አምባሳደር ግንዛበት ጥዕና ተልእኮ ሆስፒታል ሳሉቴ ኣብ ትምህርቲ ጥዕና ምክልኻል ሕማምን ምትብባዕ ጥዑይ ህይወትን ብምሉእ ልቢ ክድግፎ ቃል ይኣቱ። ንህዝቢ ዘቐርብ ሓበሬታ ብሞያውን ጥዕናን ዝተረጋገፀ ብሳይንሳዊ መርትዖ ዝተደገፈ ክኸውን ክፅዕር እያ። አውቼ ነዚ ክቡር ተልእኮ ተቐቢልካ ምሳና ስለዝተፀንበርካ ብልቢ ይቐንበለይ። ድምፅኻ ህይወት ክቕይር ይኽእል እዩ። ጥዑይ ምርጫታት ላይፍ ስታይል ዘን ሸመንተ ንሕብረተሰብና ከተብፅሕ ከም ትሰርሕ ዓብዪ ተስፋ ኣለኒ። ላው ቀጻይ ቪዲዮ መለስ ከዚ ሓተይ ዋት ተጽልኢ ነዚ ትግራይ ሕሊፍካ ንዝብኢ ንበላዕቲ ንምሃብ እንተ ዘይተውቅዕ ጽብቕቲ ነይራ ነው። ራሱ ምዕራብ ትግራይ ነፃ አወጣለሁ የሚል ኃይል ውጊያ እንዲያደርግ የሚጠበቅበት ደማዚ ነው። ሶ ታርቃለህ ወሎ ነው ከፋኖ ጋር ጥመዱ የሚለው ወሎ ከምስራቅ አፋራ ማራፍ ፋኖ ጋር ሆናችሁ ወደዛ ሄዱ ነው። ምክንያቱም ከኤርትራ ድንበር በተቻለ መጠን ማራቅ አለበት። አሁን ያለው ሁኔታ ሚሊተሪሊ ሰስቴን ማድረግ የሚያስችል አቅም የለውም። ኢኮኖሚ የለውም። ዲፕሎማቲካሊ አይዞሌትድ ነው። ዲሞግራፊክ ክራይሲስ ውስጥ ያለ አገር ነው የኤርትራ ሆናይ ሁኔታ። እዚህ ብልጌታቸው ሕዚ ኤርትራስ ዓቅሚ የብላን ምስ ኢትዮጵያ ክትገጠም እንዲህ ዝብል ኣነ ብዙሕ ይብለን ጌታቸው። ባዕሎም ኢትዮጵያውያን ግን ይመልሱሉ እስኪ
ያለው አሁን ኤርትራ እነሱ ባይኖር እኮ እኛ አልቀናል። ማን የተከላከለልን ያለው አሁን ኤርትራ እነሱ ባይኖር እኮ እኛ አልቀናል። ጌታቸው እንታይ ይብል ይሆን? ኤርትራውያን ተዘይህሉ ተወዲና ነርና ዝብሉ ኢትዮጵያውያን ሕዚ ነቶም ከምኡ ዝብሉ ዝነበሩስ ንስኹም ኢኹም ትወልፁ ኢሉ ጌታቸው ናይ ባምቡላ ስርሑ ታተዋህወቶ ናይ ባምቡላነት ስራሕ እንተተዋፀ ንዕኦም ከመይ ዝበለ ባምቡላ ኢና ረኺብና ኒና ካብ ምባል ወፃኢ ካልእ ተኣምር ክነግሮም ኣይኽእልን። ኤርትራውያን ተዘይህሉ ኣይመሃለናን ኢሉ ስዩም ተሾመ ይሰማዕኩም ሕዚ እንታይ ይብልኩም ዘለው ዘይፈልጡ ትናይ ዕሽነት ጫፍ መግለፂ ዝብለኩም ዘለኹ በዚ ዘሎ ራእይዎ ህዝብና ይረአዮ ኢለ ኮነ ደደቢት ሚድያ እዚና ንህዝብና ግልጽ ንገብር ጌታቸው ስለተዛረበ ፈትለ ወርቅ እዚ ስለሰርሐት ኢልና በሁለቲ ጫፍ ህዝብና ይጉዳእኩም ዘሎ ስለንፈልጥ እዚኦምን ናይ ዕሽነት መግለፂኦም እዚኦምን ናይ ኣምባገነንነት መግለፂ እዩ። I'm sorry እዚ እስካዕ ዘስተኻኸልዎ ካብ ኣምባገነንነት ንላዕሊ እምበር ንታሕቲ ኣይኮነን ሚዛኑ ማለት እዩ። ስለዚ እዚ ዝኸውን ዘሎ ካብኡ ያእኽለይ ንጌታቸው መልሲ ኢለ ፀኒሕና ያው ግዜ እንተረኺብና ክንመፆ ኢና ወይኑ ተዘይኮይኑ ግን ኣብዚ ግዜና ኣይነጥፍን። ኣምባሳደር ማሲንጋ ጉዕዞ ንመቐለ ሒዙ ነይሩ እዩ ትማሊ እዩ ከኣቱ ተባሂሉ ነይሩ ንሕና እውን ገሊፅና ነርና ኢና ብዘይፍለጥ ምክንያት ሰሪዝዎ ኣሎ ገሊኦም ንዓርቢ ቀይርዎ ይብሉ ገሊኦም ከዓ ያው ሰሪዝዎ ጭራሽ ይብሉ ኣብ ማሕበራዊ ሚድያ ይልጠፍ ኣሎ ብግልጽ ግን ተቐመጠ ነገር የለን ዌብሳይቶም እውን ቸክ ምግባር ሞኪረ ነይረ ትኒቲነ የተባህለን እስካዕ ሕዚ ግን ንዓርብን ሎማዓንቲ ክመፅእ ድዩ ያው ቀጻይ ቪዲዮ መለስ ከዚሓተ እና የከፍተኛ ባለስልጣናት ልጆች በዚህ አጋጣሚ መረጃ ብልጽግናዎች የነገሩን የኢትዮጵያ ብልጽግና ከፍተኛ ባለስልጣናት በውጭ ሀገር የሚኖሩ ቤተሰቦቻቸው ወደ ሀገር ጥሯቸው ተብሏል። ይሄ ቤተሰቦቻቸው ወደ ሀገር እንዲገቡ በአስቸኳይ ትዕዛዝ ሰጥቷል አብይ አህመድ። ለምንድን ነው ብለን ጠየቅናቸው። አንደኛ ሌላው እንዳይሸሽ ልጆቻቸው እና ቤተሰቦቻቸው ይዘው እንዳይሸሹ በቦሌ ላለማስወጣት ነው። አንደኛ ፍጹም ታማኝነት ያላቸው ሰዎችን ለመለየት ነው። ከብልጽግና አገልጋዮች ሆነ ጀነራሎችም ሚኒስትሮችም ፍጹም ታማኝነት እስቲና ተብሎ ልጆቹን ይዞ ማን ይጠራል? እስቲ ማን ነው ብሎ ይጠራል ቢባል ጥቂት ሊጠሩ ይችላሉ። ሲቲዝን የሆኑት ልጆቻቸው ሚስቶቻቸው ሲቲዝን ከሆኑ ሊጠሯቸው ይችላሉ። አሳይለም ኬዝ ላይ ያሉ ወይ ግሪን ካርድ ምናምን ላይ ካገኙ ይሄን ላይጠሯቸው ይችላሉ። ሪስክ ወስደው ሊያደርጉ ስለማይችሉ ይሄ ፓስፖርታቸው ደግሞ የብልጽግና ባለስልጣናት ፓስፖርት የሰማነው ጠቅላላ በሙሉ እጁ ላይ ነው ያለው። ውጭ ጉዳይ ሚኒስቴር ነው የሰርቪስ ፓስፖርት እና ዲፕሎማቲክ ፓስፖርት የሚባለው በውጭ ጉዳይ ሚኒስቴር ኢሹ የሚደረግ ፓስፖርቶች በሙሉ ውጭ ጉዳይ ሚኒስቴር ነበር የሚቀመጠው እዚህ ካሳንቺስ አካባቢ ያለው መስሪያ ቤት። አሁን ግን በሙሉ አብይ አህመድ ጋር ነው ያለው። እገሌ ይሄዳ ሲባል ከአብይ አህመድ ቢሮ ነው የሚመጣው። እሱ እጅ ላይ ነው ያለው። ይዟቸዋል እንደዚህ እና ለውጭ አካልም አገር ቤት ላሉ ለፎሬነርስም የሆነ አንድነት እንዳለ ጥሩ እንደሆነ ለማስመሰል ለማሳየት ጭምር ነው። ይሄ መንግስት ጠንካራ መንግስት ነው እንዲባልም ለማስመሰል ነው። ሰምተናል። መተማመን እንዳለ በዊዝን ዘ ጋቨርንመንት ኦርጋንስ መተማመን እንዳለ ለማስመሰል ነውና ብልጽግና በአስቸኳይ ልጆች ቤተሰቦቻችሁን ወደ ሀገር ቤት አምጡ ብሎ አብይ ትዕዛዝ ሰጥቷል። ሰምተናል። ቀጥለን ተመልካቾች ቀጣይ ቪዲዮ እንመለስ።